ጥቅጥቅ ባለውና ባስፈሪው በአማዞን ጫካ ውስጥ ብቻዋን መውጫ መንገድ ፍለጋ እየተንከራተተች ነው። ታዲያ ያኔ ነበረ 3 ጎረምሶች ብቻዋን ያገኟት። እሷም በጣም ከመፍራቷ ከመርከሟም ከመዛውላም የተነሳ ራሷን ትስታለች። ታዲያ በአቅራቢያዋ ማንም እንደሌለና ማንም ሊደርስላት እንደማይችል ስለሚያውቁ እነዛ 3 ጎረምሶችም ዞር ዞር ተባብለው እርስ በርስ ተያዩ። ወዲያውንም አፈፍ አድርገዋት ተሸክሟት ወደ ቤታቸው ያለ ፈቃዷ ይዘዋት ይሄዳሉ። እቺ ልጅ በአማዞን ጫካ ውስጥ ብቻዋን ምን ትሰራለች? እንዴትስ እዛ ቦታ ላይ ተገኘች? ታሪኩን ወደ ኋላ ልመልሳችሁና ላስረዳችሁ። ጁሊያና ካብኬ ትባላለች። ጁሊያና የ17 ዓመት ወጣት ከጀርመናዊ እናትና አባቷ የተገኘች ሲሆን የምትኖረውም ከእናቷ ጋር በደቡብ አሜሪካ ክፍል ውስጥ ነው። እናም ጁሊያና የ12ኛ ክፍል ውጤቷን አጠናቃ ወደ ዩኒቨርሲቲ ልትዘዋወር በመሆኑ እንዲሁም የፈረንጆች የገና ሳምንት በመሆኑም ከአባቷ ጋር ሆነው በቤተሰብ አንድ ላይ ተሰብስበው ሊያከብሩት ያቅዳሉ። እቅዳቸውንም እውን ለማድረግ አባቷንም ለማግኘት ፕሌን መጠቀም ግድ ያስፈልጋቸው ነበረ። ምክንያቱም አባቷ የሚገኘው ብዙ ሺህ ኪሎ ሜትሮች ርቀት ላይ ፔሩ ፑካላ ተብላ በምትገኘው በሌላኛው የአሜሪካ ክፍል ላይ ነው። እናም ያኔ ነበረ በ1971 እናትየው የሁለት ሰው ትኬቶችን በመቁረጥ ወደ አባቷ ለመሄድ ጉዞአቸውን ይጀምራሉ። እናትና ልጅም እንዴት ጊዜያቸውን ከተወዳጅ አባታቸው ጋር እንደሚያሳልፉ የበረራ ቁጥር የሆነው የፒኤልኤንኤስኤ 508 አስተናጋጆች ቆንጆና ጣፋጭ የሚባለውን ምግባቸውን እያጣጣሙ ይወያያሉ። እናም ፕሌኗ ሌሎችንም ተሳፋሪዎች አሳፍራ መጓዝ ከጀመረች ድፍን 25 ደቂቃ ሆኗታል። የፓሲፊክ ውቅያኖስንም እያቋረጡ እያሉ ከባድ የሚባል ዝናብ መጣል ጀመረ። እሱ ብቻ አልነበረም፣ ጥቁር ብሎ የዳመነው ከኋላቸው ያባረራቸው ተያያዘው። እናም ከጥቂት ደቂቃዎች በኋላ እዛ ጥቁር ጥቅጥቅ ያለው ደመና ውስጥ ገብተው ይሰወራሉ። እንዲሁም ከነበሩበት ምቾት የሚያንገላታ እንደ መንቀጥቀጥ አላስፈላጊ ድምጾችን መስማትም ጀመሩ። አብራሪውም ለተሳፋሪዎቹ ሁሉም ነገር በቁጥጥሩ ስር እንደሆነና ቀበቶች ብቻ ተሳፋሪያቸውን አጥብቀው እንዲያስሩ ያሳስባቸዋል። ፓይለቱም ምን እየተፈጠረ እንደሆነና የሚያርፍበትን ቦታ እንዲሁም የወይዘሩን ሁኔታ ለማጣራት በሚሞክርበት ሰዓት የሬዲዮ ግንኙነቱ እንደተቋረጠ አወቀ። ከራዳርም ጭምር ተሰውረው ነበር። እነዚህ 86 የሚደርሱ ተሳፋሪዎች የት እንዳሉ፣ ምን እየሆነ እንዳለ፣ ምን እየተፈጠረ አያውቁም። ብቻ በርቀት ከባባድ መብረቆችን ይመታል። እናም ያኔ ነበረ አስከፊ ነገሩ የተፈጠረው። የፕሌኑ የቀኙ ክፍል በመብረቅ ተመቶ መንደድ ይጀምራል። ተሳፋሪዎችም የቀኙ ሞተር መንደዱን በማየታቸው በጣም መጮህና ማልቀስ፣ መደናገጥ እንዲሁም መራበሽ፣ መላቀስ ጀመሩ። ወዲያውም እየነደደ የነበረው ሞተር ይፈነዳል። ያንን ተከትሎ ደግሞ የኋላው በር ተገንጥሎ ይወድቃል። ያኔ ከባድ የሚባል ንፋስ ያንገላታቸው ጀመረ። ሻንጣዎች ከተደረደሩበት ቁልቁልና ወደ ላይ ይምዘገዘጋሉ፣ ይወድቃሉ፣ ይጋጫሉ። እንዲሁም ፕሌኗ አቅጣጫዋን ስታ 360 ዲግሪ እየተሽከረከረች ቁልቁል ወደ ታች መምዘግዘግን ጀመረች። ታዲያ ያንን አስከትሎ እናትና ልጅ ተያይዘው እጅ ለእጅ አጠገብ ተቀምጠው ከማልቀስና ከመጮህ ውጪ ምንም ማድረግ አልቻሉም ነበረ። እናትየውም ያኔ ነበር የታወቃት። ልጄ አበቃልን፣ ዛሬ መከስከሳችን ነው አለቻት። ቁልቁልም እየተምዘገዘጉ 360 ዲግሪ እየተሽከረከረ ፕሌኑ ወደ ቁልቁል እየወደቁበት በነበረው ሰዓት ሌላኛው የሞተር ክፍል አሁንም ይፈነዳል። በአሁኑ ግን የሞተሩ የግራው ክፍል በሚፈነዳበት ሰዓት ፕሌኗን ይበታትናታል። ፕሌኑን በሚፈነዳበት ሰዓት ቀበቷን አጥብቃ ስራ የነበረችው ጁሊያና ከእናቷ እጅ በመለየት ከነ ወንበሯ ተነቅላ አየር ላይ ትቀራለች። ጁሊያናም ነገሩን እንዲህ ታስታውሷለች። እኔ ሳሎን ከፕሌኑ ላይ የወረድኩት ፕሌኑ ነበር ከኔ ላይ ተቆርሶ የወረደው ትላለች። ጁሊያናም ግራ ገባት፣ ደነገጠች። እየተፈጠረ ያለው ነገር በብርሃን ፍጥነት እየሆነባት ከዛም ደግሞ ምን እየተካሄደ እንደሆነ የት እንዳለችና ራሷን እንኳን ማወቅ መቆጣጠር እስኪያቅታት ድረስ እየተፈጠረ ያለው ነገር እጅግ ተደራረበባት። እናም ራሷን ሳተች። እናም ጁሊያና ከነ ወንበሯ ተነቅላ ከ10,000 ጫማ ርቀት ላይ ቁልቁል ወደ ታች መምዘግዘግ ጀመረች። አስቡት 10,000 ሜትር ርቀት ነው ያልኩት። ቆይ አንድ ምሳሌ ልስጣችሁ። 10,000 ሜትር ርቀት ማለት ምን ያክል እንደሆነ። በኢትዮጵያ አንደኛ እንዲሁም በአፍሪካ ሁለተኛ ተብሎ የሚታወቀው የኢትዮጵያ ንግድ ባንክ ረጅሙ ፎቅ 209 ሜትር ነው። ከረጅሙ የኢትዮጵያ ንግድ ባንክ 14-15 እጥፍ በላይ ርዝማኔ ያለው ከዛ ፎቅ ላይ እንደመፈጥፈጥ ማለት ነው። ጁሊያና ከዛ ሁሉ ድብልቅልቅና ፊልም ከሚመስለው ካለፈው ነገሯ ብንን ብላ ስትነቃ ራሷን ጥቅጥቅ ባለው በአማዞን ጫካ ውስጥ ታገኘዋለች። ዞር ዞር ብላም ስታይ በአቅራቢያዋ ምንም አይነት ሰውም ሆነ አንዳች ነገር የለም። ለካስ ጁሊያና ተአምረኛ በሏት አስማተኛ ከፕሌኑ በወደቀችበት ሰዓት ከነወንበሯ ስለነበረ እንደ አጋጣሚ እድለኛ በመሆኗ የአማዞን ጫካ ዛፎች ነበር የተቀበሏት። እድለኛ ስለነበረች ስትወድቅም ወንበሩ እቅፍ ድግፍ አድርጓት ስለነበረ
ብዙም አልተጎዳችም። ግን አንድ እግሯ ወለም ብሏታል፣ የቀኝ ትከሻዋ ተሰብሯል፣ አንድ አይኗም ጠፍቷል። እንዲሁም የተለያዩ የመተንፈስና የመነሳት ችግሮችን አጋጥመዋታል። እናም ከነበረችበት ወንበር ቀበቷን ፈታ ለመላቀቅ ብቻ 1 ቀን ተኩል ፈጅቶባታል። ታዲያ ጁሊያና በዛ ጥቅጥቅ ባለው ጫካ ውስጥ 2 አማራጮች ነበሯት። አንድ እንደምንም ታግላ መውጫ ወይም ሰው እርዳታ መፈለግን ነበረ። አለበለዚያ ደግሞ እርዳታ እስኪመጣላት ድረስ ባለችበት ቦታ ቁጭ ብላ መጠበቅ ነው። እሷም ብልህና ጠንካራ ስለነበረች እናትና አባቷን የማግኘት ተስፋዋን ሰንቃ ተነስታ እንደምንም ባለ በሌላ ኃይሏና እየደማ ተሰባብሮ የነበረው ሰውነቶቿን በመጠቀም ጉዞዋን ጀመረች። ግን ከዛ ጫካ እንዴት አድርጋ መውጫውን ታገኘው? ወዴት ስትሄድ? ወዴት አቅጣጫ? ስልክም የላትም። ምንም አይነት አቅጣጫ መጠቆሚያ አይነት መሳሪያም አልነበራትም። ጁሊያና ግን በዛን ወቅት ምን ማድረግ እንደነበረባት ታውቅ ነበረ። ምክንያቱም እናትና አባቷ ጂኦሎጂስቶች ነበሩ። እናም ጂኦሎጂስቶች በመሆናቸው ምክንያት በተለያዩ ጫካዎች ከልጅነቷ ጀምራ ስትጎበኝና ከእንስሳቶች ጋር እንዴት መላመድ እንዳለባት እንዴትም መርዝን ማክሸፍ እንዳለባት ከልጅነት እስከ እውቀቷ ድረስ እየተማረች ነበር ያደገችው። እናትና አባቷ ጂኦሎጂስቶች ስለነበሩ እነሱም በተለያዩ ጫካዎች በእንስሳቶችና በመሬቶች ነዳጅ፣ የተለያዩ ዘይቶችን በመፈለግ እንዲሁም የተለያዩ ታሪኮችን በማጥናት ነበር የሚኖሩት። እናም ያንን ተመልክቶ ከእናትና ከአባቷ ጋር በተለያዩ ጫካዎች ውስጥ ስትዞርና ስትቦርቅ ያደገችው እንዴት ከእንስሳቶች ጋር መግባባት እንዲሁም መላመድ ወይም እንዴት አርጋ ማምለጥ እንዳለባት እየተማረች ያደገችው ጁሊያና አቅጣጫው ግራ ቢገባትም ግን አባቷ ያላት ነገር ትዝ አላት። እሱም ውሃ መፈለግ ነበረ። በ14 ዓመቷ እያለ የመከራት ምክር አባቷ በየትኛውም ጫካ ውስጥ ብትጠፊ የመጀመሪያ ስራሽ ሊሆን የሚገባው ውሃ፣ ወንዝ፣ ምንጭ፣ የተለያዩ የውሃ አይነት ነገሮችን መፈለግ ነው ብሏት ነበር። እሱም ወንዙን ተከትለሽ ወይም የምታገኙን ውሃ ተከትለሽ ስትሄጂ ወይም ሰው ወይም ግድብ ወይም ሰው ሊኖርበት የሚችል ቦታ መፈለግ ነው ብሎ በ14 ዓመቷ ነግሯት የነበረው ትዝ አላት። እሷም ጆሮዋን ጣል አርጋ ስታዳምጥ በአቅራቢያዋ ትንሽ ምንጭ እንዳለም ተመለከተች። እናም በዛ ጥቅጥቅ ባለው በአስፈሪውና በእንስሳቶች በተከበበው የአማዞን ጫካ ውስጥ ያንን ምንጭ እየተከተለች መጓዝ ጀመረች። ያንንም ምንጭ ተከትላ ጥቂትም እንደተጓዘች ምንጩ ወደ ወንዝ ሲቀላቀል ተመለከተች። ወንዙንም ተከትላ ብዙ ኪሎ ሜትሮችን መጓዝ ጀመረች። ታዲያ አማዞን ጫካ ትልቅ ጥቅጥቅ ያለም ከመሆኑም ባለፈ በጣም ከባድ አደገኛና በአንዴ ሊገድሉ የሚችሉ መርዛማ እንስሳቶች መገኛ ጫካም ነው። ከነዛ ውስጥም ከ60 በላይ አይነት ዝርያ ያላቸው መርዛማና ገዳይ እባቦች እንዲሁም በፊልም ላይ የምናውቃቸው ትላልቅ የሚባሉና ገዳይ ተናዳፊ ሸረሪቶች፣ ጊንጦች፣ መርዛማ ትላትሎች፣ ከፍ ካለ አቦ ሸማኔ እንዲሁም የነብር ድመት ተብሎ የሚጠራው ትልቁ አንበሳ መሰል አውሬ በአንድ ጊዜ ቢያያት ዋጥ ስልቅጥ እንኳን ለማምለጥ ለመደንገጥ እንኳን ጊዜ የማይሰጧት መርዛማ እንስሳቶች መገኛ ነው። በተለይም ቢጫ አረንጓዴ ተብሎ የሚታወቀው እንቁራሪት አንዴ በሰውነታችሁ ላይ ካረፈ ወዲያው በሰከንዶች ውስጥ ይገላችኋል። ከነከሳችሁ አይደለም፣ ቆዳውን በእጃችሁ ብትነኩት በሰከንዶች ውስጥ ያለምንም ርህራሄ ይገላችኋል። እሱ ብቻ አልነበረም። ወዴት እንደምትሄድ ወዴትም ሊያደርሳት እንደሚችል እንዲሁም ምን ያክል መጓዝ እንዳለባት የማታውቀው ጁሊያና ይሄ ሁላ ግን ተስፋ አላስቆረጣትም። ተስፋዋን በልቧ ሰንቃ ጉዞዋን ቀጠለች። ያም ሆኖ ግን ጉዞውን አስከፊና ከባድ ያደረገባት ምግብ ማግኘት አልቻለችም። እንዲሁም የሚጠጣ ውሃ ማግኘትን አልቻለችም። በዛ ላይ ከተቀዳደደ አንድ ቀሚስና ከለበሰችው አንድ እግር ጫማ በስተቀር ምንም በእጇ ላይ የለም። ምግብ ሲርባትም ኪሷ ውስጥ ከነበሩት ጣፋጮች በስተቀር ምንም ማግኘትን አልቻለችም። እንዲህ እያለች ተስፋ ባለመቁረጥ ድፍን 3 ቀናቶችን ተጓዘች። እናም 3 ቀን ሙሉ ወንዙን እየተከተለች ቀን እያቋረጠች ማታ ተደብቃ እየተኛች ጉዞዋን ቀጠለች። በድፍን 3ኛው ቀን ግን የፕሌኑ የሰባራ አካልን አገኘች። እናም ተጠግታ ስታይ ሰዎች እንዳሉ ተመለከተች እና ከዛ ውስጥም እናቷ ትኖር እንደምትችል በማመን ወደዛ ጉዞዋን ያቀናች። ከዛ ውስጥም ተስፋ አድርጋ የነበረው እናቷ ትኖር እንደሆን ብላ የጠበቀችው እናቷ ግን በቦታው አልነበረችም። የነበሩት ሰዎች ሕይወታቸው አልፎ በወንበር ላይ ከነቀበቷቸው ተጣብቀው ነበር ያገኘቻቸው። እናም በሕይወት ስለሌሉ ምንም ልታረግ እንደማትችል ስለምታውቅ እነሱን ጥላ ጉዞዋን ቀጠለች። እንዲህም እንዲያም እያለች 6ኛ ቀን ላይ ደርሳለች። ነገሩን ከምንም በላይ አስከፊ ያደረገባት ምንም አይነት የሚለበስ ባለመኖሩ ጥቅጥቅ ባለ ጫካም ውስጥ በመሆኗ ያንን ተከትሎ ማታ የሚነፍሰው ንፋስና ቀዝቃዛው ብርድ ለመተኛትም ሆነ እረፍት ለማግኘት አሳጥቷታል። እሱን እንደምንም ችላ ለማለፍ ብትሞክርም በቀኝ እጇ ኢንፌክሽን በመፍጠሩ
ትላትሎችንም መያዝ ጀምሮ ነበር። እናም ግን ምንም አማራጭ ስለሌላት ዝም ብላ ጉዞዋን ሌሊትና ቀን ከመቀጠል ውጪ ምንም አማራጭን አላገኘችም። አሁንም ጉዞዋን ተስፋ ባለመቁረጥ እየተጓዘች ብዙ ኪሎ ሜትሮችን አቋርጣ 8ኛው ቀን ላይ ስትደርስ የተወሰኑ ፍራፍሬዎችን አገኘች እና እነሱንም መመገብ ጀመረች። ፍራፍሬዎቹንም ተመግባ ጥቂት እንደተጓዘች አንድ ከሩቅ ቤት መሰል ነገርን ተመለከተች። እናም የያዘችውን ተስፋ ሰንቃ ጉዞዋን ወደ ቤቷ አቀናች። በሩ ክፍት እንደነበረ ተመለከተች። እናም ከመግባት ውጪ ምንም አማራጭ እንደሌላት በማመን ወደ ቤቱ ዘው ብላ ገባች። ወደ ቤቱም ዘልቃ ስትገባ ማን እንዳስቀመጠው የማይታወቅ ከአንድ ጋዝ የያዘ ጄሪካን በስተቀር ምንም አይነት ነገርን አላገኘችም። ቤት ውስጥም ትንሽ አረፍ ብላ ጉዟን መቀጠል እንዳለባት ተሰማት። እናም ግን በእጇ የነበሩት ትላትሎች አሁን በጣም አመርቅዞና ተስፋፍተው በጣም እያስቸግሯት ነበሩ። እናም ቤት ውስጥ ያገኘችውን ጋዝ በመጠቀም እጇ ላይ በማርከፍከፍ ትላትሎቹን ከእሷ ላይ አነሳቻቸው። ህመሙ በጣም አስከፊና በጣም አሰቃቂ የነበረ ቢሆንም ብትጮህም ብትጣራም ማንም ሊደርስላት ማንም ሊያድናት እንደማይችል ስላወቀች እንደምንም ትላትሎቿን አራግፋ ጉዞዋን ቀጠለች። እናም አሁን ድፍን 11ኛ ቀን ላይ ደርሳለች። ተስፋ ወደ መቁረጥም እየሄደች ነው። ወንዙን ተከትላ የትም ሊያደርሳት አልቻለም። ምንም አይነት እርዳታ ማግኘት አልቻለችም። በጣም ብዙ ሺህ ኪሎ ሜትሮችን ከመራመዷም አልፎ እግሮቿ ተጎድተው ቆስለው አብጠው ማሰቃየት፣ መድማት፣ መግል መቋጠር የተለያዩ ህመሞችን መፍጠር ጀምረዋል። ረሃቡንም ማስታክሳ እንደምንም በወንዙ ውስጥ እየዋኘችም ለመሄድ ስትሞክር ግን በወንዙ ውስጥ የተለያዩ መርዛማ እባቦችና ዘንዶች እንዲሁም የኤሌክትሪክ ኃይል ያላቸው እስከ መግደል ድረስ የሚደርሱ የተለያዩ አሳ ዝርያዎች አሉ። እናም አሁን ረሃቡ በርትቶባት ቁስሉና መከራው ከፍቶባት ጉዟን እየቀጠለች ነው። የሁላ መከራና ስቃይ ችግር እንዲሁም የተለያዩ ዝናቦች መርዛማ እንስሳቶች እያስቸገሯትና እየተተናኮሏት ቢሆንም ይህን ሁላ ነገር አልፋ 11ኛው ቀን ላይ ከርቀት አንድ ቤትን ተመለከተች። እናም ያንን ቤት የመጨረሻዋ ተስፋ አድርጋ ለድፍን 11 ቀናቶችን ስትከተለው የነበረውን ወንዝ ትታ ወደዛ ቤት ጉዞዋን አደረገች። ግን ወደ ቤቱ ጉዞዋን እያደረገች እያለ በአይምሯ የተለያዩ ጥያቄዎች ይመጡባታል። ይሄኛው ቤትም እንደዛኛው ቤት ማንም ሰው ባይኖረውስ? ምንም አይነት እርዳታ ባታገኝስ? ምንድነው ዕጣ ፈንታዋ? የሁላ ነገር በአእምሯ እየተመላለሰባት ወደ ቤቱ ጉዞዋን ቀጠለች። ግን ወደ ቤቱ አቅራቢያ ስትደርስ በጣም ተዳክማና በጣም ተርባ ስለነበረ በስተመጨረሻም ትወድቃለች። ግን ስትወድቅ ይሄ ለመጀመሪያው አይደለም። በመንገድ ላይም እየጨለመባት ፌንት እየነቀለች እየተቸገረች በጣም ብዙ ስቃዮችን አልፋ ነበር የመጣችው። ግን በአሁኑ ወድቃ አልተነሳችም። እናም ድንገት እዛ ቤት ውስጥ ይኖሩ የነበሩ ሰዎች በድንገት ከቤቱ ሲወጡ አንዲትን ሴት ይመለከታሉ። ቀረብ ብለውም ሲመለከቷት እጇ ተሰብሯል፣ እግሯም እንዲሁ ብዙ ቦታ እየደማች ነው። ብዙ ቦታ ትላትሎችን ይዘዋታል። እንዲሁም እንደተራበች እንደቆሸሸችና እንደገረጣች ያስታውቃል። ወዲያውኑ ወደ ቤታቸው አፋፍሰው ያስገቧትና የተለያዩ የባህላዊ እርዳታዎችን ያደርጉላታል። በስተመጨረሻም ከዛ ሁሉ እንግልትና ስቃይ መከራ በኋላ ከአንድ ቀን በኋላ ትነቃለች። ስትነቃም ምን እንደተፈጠረ ታስረዳቸዋለች። ፕሌናቸው ተከስክሶ በአማዞን ጫካ ውስጥ እንደወደቀችና ለብዙ ቀናቶችን እንደተጓዘች ታስረዳቸዋለች። ያንንም ስትነግራቸው እነሱም ከ11 ቀን በፊት በሬዲዮ ላይ አንድ ፕሌን ጠፍቶ መሰወሩን ተከስክሶ ሊሆን እንደሚችልምና እየተፈለገ እንደሆነ በሬዲዮ ሰምተው እንደነበረ ይነግሯታል። በዛ አካባቢም ስልክ ስለማይሰራ ከሶስቱ አንዱ ራቅ ብሎ በመሄድ ስልክ በማግኘት ደውሎ እርዳታ እንድታገኝ ያረጋታል። ወዲያውኑም መጥተው እርዳታ ያደርጉላታል። ከዛም ወደ ትልቅ ሆስፒታል ይዘዋት ይሄዳሉ። እናም ከዛ ሁሉ ጭንቅ፣ መከራ፣ ስቃይና በደል በኋላ ታገግማለች። ግን ዶክተሮች የእሷን መትረፍ ሲያዩ ተአምር ሊሉ ችለዋል። ምክንያቱም ከፕሌን ላይ እሷ ብቻዋን መትረፏን ብቻ ሳይሆን የተለያዩ የአጥንቶቿ ክፍሎች መሰበራቸውን እናም ጭራሽ አስከፊና አስደንጋጭ የሚያደርገው ደግሞ የጀርባዋ የሰው ልጅ የሚቆምበትን የጀርባዋ ክፍል መሰበሩ እንዴት ለድፍን 11 ቀናቶችን ልትራመድ እንዳስቻላት በማየት በጣም ተገርመዋል። ሆስፒታል ውስጥም ሆና በቂ ክትትል ከተደረገላት በኋላ 2 ጥያቄዎችን ጠይቃ ነበር። አንደኛው እናቴ በሕይወት አለች ወይ የሚል ነበር። ሁለተኛው ደግሞ ለምን ሰዎች ሊረዷት ሊያግዟት ወይም ከዛ ቦታ ሊያተርፏት እንዳልቻሉ በጣም በምሬት ጠይቃ ነበር። ፕሌኑ በተከሰከሰበት ሰዓት ከራዳር ተሰውሮ ስለነበረ በየትኛው አካል ክፍል እንደወደቀ ለማግኘት ተቸግረው ነበር። ሆኖም በውሻና በሄሊኮፕተር ፍለጋዎችን አድርገው የነበረ ቢሆንም ግን ከዛ ሁላ ውስጥ ሰው ይተርፋል ብለው ባለማመናቸውና እንዲሁም አጥብቀው ባለመፈለጋቸው ሊያገኟት አልቻሉም ነበር እንጂ በየጫካው እየተዟዟሩ በሄሊኮፕተርና በተለያዩ የሰው ኃይሎች ሰውን እየፈለጉ ነበር። የሆነው ሆኖም ግን
ተአምረኛ ትሁን አስማተኛ እቺ ብርቱና ጠንካራ ሴት ተስፋ ባለመቁረጧና እጅ ባለመስጠቷ ሕይወቷን ልታድን ችላለች። ከአንድ ዓመት በኋላ ከተለያዩ የፊልም ባለሙያዎችና ተመራማሪዎች ጋር በመሆን ወደዛ ቦታ ተመልሳ ሄዳለች እና እንዴትም እንዳለፈች፣ የቱጋም እንደተኛች፣ ምን አይነት ሜቶዶች እንደተጠቀመች በፊልም ሁሉም እያንዳንዱ ነገር ተቀረጸ፣ አሳየቻቸው። ጉድ አጀብም ተባለ። የተለያዩ በርካታ መጽሐፍቶችንም ተጻፉ፣ የተለያዩ ፊልሞችንም በስሟ ተሰሩ። በስተመጨረሻም ወደ ትውልድ ሀገሯ ወደ ሆነችው ወደ ጀርመን በመመለስ ትምህርቷን አጠናቃለች። እናም በከፍተኛ ማዕረግ በመመረቅ እሷም ልክ እንደ እናትና አባቷ ጂኦሎጂስት በመሆን በተለያዩ ጫካዎችና ቦታዎች የተለያዩ ምርመራዎችን እያደረገች ከሶሻል ሚዲያ ርቃ ሕይወቷን በሰላም መራች፣ ቀጠለች፣ ልጆችንም አፈራች። እናም ውድ የሀገር ልጆች እኛም ለምንፈልገው ነገር እስከ መጨረሻው ጠንክረንና ታትረን እስከ መጨረሻው ጠብታ ድረስ ከታገልን የምንፈልገውን ነገር ማሳካትና ማድረግ እንደምችል እቺ እህታችን አሳይታናለች። የዛሬ እውነተኛ ታሪካችን ይህን ይመስል ነበረ። እናንተ በጁሊያና ቦታ ብትሆኑ እዛው ባላችሁበት ቦታ ቁጭ ብላችሁ እርዳታ ትፈልጉ ነበር ወይስ እንደሷ ተስፋ ባለመቁረጥ ጉዟችሁን ትቀጥሉ ነበር? ሀሳብ አስተያየቶቻችሁ በኮመንት አሳውቁን። ምን ይጨመር፣ ምን ይቀነስ፣ ምን ይስተካከል፣ የማን ታሪክ በቀጣይ ይሰራላችሁ? እንዲሁም ቪዲዮውን ላይክ በማድረግና የተለያዩ ሀሳቦችን በመስጠት ለምታበረታቱኝና ለምታግዙኝ ከልብ አመሰግናለሁ እያልኩኝ በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቻው።